ሰላም የሁሉም ነገር መሰረት ነው። ሁላችንም መክፈል ያለብንን መስዋዕትነት ሁሉ ልንከፍል ይገባል። ያለ ሰላም እድገት የለም፣ ያለ ሰላም ዲሞክራሲ አይኖርም። ያለ ሰላም እድገት የለም። በአጠቃላይ ሰላም ከሰው ልጆች ወሳኝና መሰረታዊ ፍላጎቶች መካከል ዋነኛው ነው። በሀገራችን ሰላምና ሰላማዊ ሁኔታን ጠብቀን ማስቀጠል ከቻልን ወቅታዊ ችግሮቻችንን ብቻ ሳይሆን ተብትቦ ከያዘን ድህነትና ኋላ ቀርነትም ለዘለቄታው መላቀቅ እንችላለን። ሰላም ከሆንን የሀገራችንን ራዕይ እውን ማድረግ እንደምንችል መገመት አያዳግትም። እንስማማ፣ ካለፉት አላስፈላጊ ጥፋቶች እንማር፣ በህብረት ቆርጠን እንነሳ። ሰላም ካለ የማንደርስበት መልካም ደረጃ አይኖርም። ያለን ጸጋና የተፈጥሮ በረከት ብዙ ነው። የምድራችን ስፋት የትየለሌ ነው። ከቆላ እስከ ደጋ ለግብርናና ለከብት እርባታ ተስማሚ አየርና መሬት አጎናጽፎናል። በወንዞቻችንና በሐይቆቻችን ብዛት ሀብታም አድርጎናል። በተሟላ የተፈጥሮ ሀብት ያሸበረቀች እጅግ የላቀች ሀገር ሰጥቶናል። ሀገራችን ከራሷ አልፋ ለሌሎች የምትተርፍ ናት። ህዝቡ በደግነት በሰው አክባሪነትና በእንግዳ ተቀባይነትና በታታሪነቱ የታወቀ ነው። ይሄ ሁሉ እያለን ነው የምንቸገረው። የአባይን ልጅ ውሃ ጠማው እንደሚባለው ያ ሁሉ ሀብትና ጸጋ እያለን ግን ውድ ሀገራችን መድረስ ከሚገባት የእድገት ደረጃ ልትደርስ አልቻለችም። ረሃብና ድርቅ ቶሎ ቶሎ ይጎበኛታል፣ በቶሎም አይለቋትም። ለምን ብሎ መጠየቅ ተገቢ ጥያቄ ነው። ሰላምና እርጋታ በማውረድ የተፈጥሮ ሀብቶቻችንን ተንከባክበን ለመጠቀም ብንችል ኖሮ ምንኛ የእድገት ደረጃ ላይ በደረስን ነበር። ህዝባችንን ከመከራ አገራችንንም መታደግ ይኖርብናል። አገር ለእኛ ብቻ ሳትሆን ለልጆቻችንና ለሚቀጥሉትም ትውልዶች መትረፍ ይኖርባታል። ብዙሃን ደማቸውን አፍስሰው አጥንታቸውን ከስክሰው በነጻነት ያቆዩት ሀገር በሁላችንም ትብብር ህልውናዋ ተረጋግጦ አበባ እንድትኖር ለማድረግ ኃላፊነቱ የሁላችንም መሆኑን መገንዘብ ይኖርብናል። ለአንድ ሀገር ልማትና እድገት ሰላም ከምንም በላይ የገዘፈ ዋጋ አለው። ሰላም የሁሉም ነገር መሰረት ነው። የሀገርም የህብረተሰብም የቤተሰብም። የሰላም ዋጋው በምንም አይነት ምድራዊ ዋጋ አይሰላም። ተመንም ሆነ መስፈሪያ የለውም። ከግለሰብ የነገ የማደግና መለወጥ ህልም ጀምሮ እስከ ሀገር ድረስ ሰላም ከደፈረሰ የቱንም አይነት ራዕይና ተስፋዎችን ማሳካት አይቻልም። ለዚህም ነው የሀገር በሰላም ውሎ ማደር የህዝቦቿ ሰላም የሚሆነው። የሀገርን ሰላምና ደህንነት መጠበቅ የመንግስት ብቻ ሳይሆን ዋነኛው ግዴታና ኃላፊነት የህዝብ ነው። ህዝቡ በያለበት ሰላሙን ከጠበቀ ሰላምን ለማደፍረስ የሚሮጠው የትኛውም ኃይል ሐሳቡን ማሳካት አይችልም። ህዝብ ሰላሙንና መረጋጋቱን አጥብቆና ጠንክሮ መጠበቅ ይገባዋል። ከመንግስትም በላይ የሰላሙ ባለቤት ዋናው ተጠቃሚና ሊንከባከበውም የሚገባው ህዝብ ነውና ይህ ሊሆን የግድ ነው። ከሚለያዩን ይልቅ በጋራ የሚያቆሙን እጅግ የበዙ እሴቶች አሉን። የተሳሰረና ከቶንም ሊለያየን የማይችል እንደ አለት የጠጠረና የማይፈረካከስ ለዘመናት የዘለቀ የጸና በክፉም በደጉም የሚያገናኘን የጋራኛነታችን የጎላና የደመቀ ነው። ማህበራዊ ትስስራችን፣ እድሮቻችን በሰርጉ በሐዘኑ በብዙ ድሮች የተሳሰርን የተቆራኘን ጥንትም የነበርን ዛሬም ያለን ነገም የምንኖር ህዝብ ነን። ችግሮችን በውይይት በሽምግልናና በታላላቆች ፊት በሀገራዊ ባህላችን ወግና ልማድ መሰረት ስንፈታ ጥፋተኛም ሲቀጣ ተመልሶም በሰላም ሲኖር ነው የማህበራዊ ህይወታችን መሰረቱ። እነዚህን የመሳሰሉ እሴቶች ከእናት አባቶቻችን ወርሰን በተግባርም እያዋልን የኖርነን። ሰላማችንን በዚህ መልኩ የማስጠበቅ ወግና ባህሉ አለን፣ ልንጠብቀውም ይገባል። ከአብሮነታችን አልፈውና ገዝፈው ለመለያየት የሚያስችሉ መሰረቶች የሉም። ድህነትን መታገልና ማስወገድ፣ በሀገሪቱ ጤናን፣ ትምህርትን፣ መሰረተ ልማትን ማስፋፋት፣ ስራ አጥነትን ለመፍታት መታገል፣ የጋራ የሆነውን የሀገር ሰላምና ደህንነት ከውጭ ኃይሎች መጠበቅ ከብዙ በጥቂቱ በጋራ የሚያቆሙን ጉዳዮች ናቸው። ኢትዮጵያ ከፊቷ በርካታ ተግዳሮቶች ይጠብቋታል። እሱ ብቻ ሳይሆን ከዚህ በፊት ያልተሰሩና የተከማቹ የቤት ስራዎች አሉባት። ለሁሉም ችግር መፍትሄ ለመስጠት የአገሪቷ ሰላም መሆን ቀዳሚና ዋና ጉዳይ ነው። ሰላም ደግሞ በሁሉም ዜጋ ጥረት የሚገኝ ነው። ስለዚህም ፖለቲከኞቻችን ሰላማዊ በሆነ መንገድ በጠረጴዛ ዙሪያ በመቀመጥ ችግራቸውን ሊፈቱ ይገባል። ህዝባችንም እንደ ቀድሞ መልካም የሆኑ ኢትዮጵያዊ እሴቶችን በማዳበር ተቻችሎና ተከባብሮ መኖሩን መቀጠል አለበት። የሚዲያ ተቋሞች ለአገሪቷ ሰላምና አንድነት ዘብ በመቆም ህዝብን በማቀራረብና ተቻችሎ በማስኬድ ወሳኝ ሚና መጫወት አለባቸው።
አክቲቪስቶች ወይም አንቂዎች ህዝቡን በመልካም ነገር በማንቃት ለአገሪቱ ሰላም የበኩላቸውን ሊወጡ ይገባል። በአጠቃላይ የሀገራችንን ሰላም ለማስጠበቅ ሁሉም የድርሻውን ሊወጣ ይገባል ሲል አሃዱ አቋሙን ይገልጻል። የሰላሙ ባለቤት በሰላም መስፈኑ ቀዳሚ ተጠቃሚ፣ ሰላም በመታጣቱም ብቸኛ ተጎጂ የሚሆነው ህዝብ ከእጁ እንዳይሾልክ በአስተዋይነት ሊጠብቅ ይገባል። ሰላም የልማት የተረጋጋና የተሻለ ህይወት፣ የደስታ የተስፋ መሰረት ነው። ሰላም የሀገር ዘላቂ ህልውና ጉዳይም ነው። እናም ይህንን ሁሉ መሰረት የሆነ ሰላም ነቅተን እንጠብቅ። ሰላም ከየትም የሚመጣ ቁስም አይደለም። ከሁላችንም መዳፍ የሚገኝ የሁላችንም እኩል ኃላፊነት የሚፈልግ ልዩ ኃይል ያለው ማህበራዊ ሀብታችን ነው። ሰላም ለሁሉ ነገር አስፈላጊና ሁሉን ለማድረግ የምንችልበት የመልካም ነገር ሁሉ በር ነው። ሰላምን መፈለግ ህይወትን ለማግኘትና በጎ ዘመንንም ለማየት ያስችለናል። እንደ ግል ከራስ ጋር ተስማምቶ እንደ ሀገር በሀገር ውስጥ ካሉት ሁሉም አካላት ጋር ተስማምቶ መኖር የሚያስችሉንን የፍቅር መረቦች መዘርጋት የሰላም መንገድ ሰላምን መሻትና መከተል ነው። ተስፋና ሰላምም የነገ ማንነታችንና የሀገራችን ህልውና መቃኛ ናቸው። ህይወት በውጣ ውረድ የተሞላች ብትሆንም በውስጧ ያለውን ጨለማና ብርሃን የምንለይበት ትልቁ መነጽር ተስፋ ነው። ተስፋ ለሰው ልጅ ልክ እንደ እስትንፋስ ሲሆን፣ ሰላም ደግሞ ያስተንፋስ የሚያርፍበት ምቹ አየር ነው። ዛሬ ላይ በብዙ ማጣትና መከራ ውስጥ የምንማቀቀው ውስጣችን ተስፋ በማጣቱ ብቻ ሳይሆን ተስፋን ከሰላም ነጥለን ለማየት በመሞከራችን ጭምር ነው። ትልልቅ ተስፋዎችና ዘላቂ ሰላም እንዳይሰርጹ የሚያደርጉት በውስጣችን የሚመላለሱ ጥቃቅን ግን አደገኛ ሐሳቦች ናቸው። እኔ ምን አደርጋለሁ፣ ምንም አይቀየርም የሚሉ ሐሳቦች የአእምሮ እስር ቤቶች ናቸው። ሰላም የሚጀምረው ግን እኔ መለወጥ እችላለሁ ከሚል ትልቅ ተስፋ ነው። ስለ ሀገርና ስለ ትውልድ ከማሰብ ይልቅ ለዛሬው ሆድ ብቻ ማሰብን ማሸነፍ ይኖርብናል። ለዛሬ ብቻ የሚኖር ሰው ሰላምን ይሸጣል። ለትውልድ የሚኖር ግን ሰላምን ይተክላል። ከጎደለንና የሰላም ጸር ከሆነው ጠባብ እሳቤ መውጣት ግድ ይለናል። ትልቁ ተስፋ የሚገነባው ሰውን በሰውነቱ አክብሮ ከልዩነት ይልቅ አንድነትን በሚያይ ሰፊ አእምሮ ውስጥ ነው። እንደ ሀገር ትልቁ ፈተናችን የጋራ ተስፋ ማጣታችን ነው። አገራዊ ምክክርና ውይይት የሚባለውም ጉዳዩ ዋናው ግቡ የጋራ ተስፋንና ሰላምን መፍጠር ነው። ውሳኔያችንን ለአእምሯችን እንተውለት። አይኖቻችን መልካም እንዲያዩ፣ ጆሮቻችን የሰላምን ዜማ እንዲሰሙ ራሳችንን እናስገድድ። ተስፋ የሌለው ትውልድ ሰላም የሌላትን ሀገር ይፈጥራል። እኛ ግን ካለንበት ምስቅልቅል ወጥተን ወደ ተጨበጠ እውነት ለመሻገር ልዕለ ኃያል ተስፋ ያስፈልገናል። ይህ ተስፋ በሥራ በእውቀትና በሰላም አብሮ የመኖር እሴት የሚገነባ ነው። ብሩህ ነገ የሚገኘው በትልቁ ተስፋችንና በምናሰፍነው ሰላም ውስጥ ነው። ከነሙሉ ቀለባችን ራሳችንን አግኝተን ትናንሽና ውዳቂ ሐሳቦችን ተዋግተን ለራሳችንና ለሀገራችን ስኬት የምንነሳበት ጊዜ አሁን ነው። ትልቁን ተስፋ የኛ ስናደርግ የተበላሹት ግንኙነቶች መጠገን ይጀምራሉ። ሰላምም በቤታችንና በሀገራችን ላይ ይነግሳል። አገር የመገንባት ህልማችን እውን ለማድረግ ከሰላም ውጪ ምንም አቋራጭም ሆነ አማራጭ የለንም። የህልውና መሰረታችን ነውና ለአንድ አገር ልማትና እድገት ሰላም ከምንምና ከማንም በላይ የገዘፈ ዋጋ እንዳለው በተደጋጋሚ እያነሳን ነው። የሰላምን ዋጋ በምንም አይነት ምድራዊ ስሌት ልናሰላውም አንችልም። በመዳፋችን ውስጥ ያለውን የሰላም ዋጋ ከከበሩ ድንጋዮች አልቀን እንድንጠቀምበት የሚጠበቀው ለዚህም ነው። ስለሆነም አካባቢያችንን አልፎም ሀገራችንን የሰላም አየር የነፈሰባት ዜጎቿ በሰላም ወጥተው የሚገቡባት እንድትሆን ከእያንዳንዳችን ብዙ ይጠበቃል። ይህንን ሐሳብም ልናልቀው ያስፈልገናል ሲል አሃዱ አጽንኦት ይሰጠው ይላል።